تقبل الله منا ومنكم عيد مبارك علينا وعليكم ወደ ተመልካቾቻችን ኢድ 180 ላይ እንገኛለን ኢድኩም ሙባረክ በያላችሁበት እንኳን ለ1446ኛው ዓመተ ሂጅራ የኢድ አልፈጥር በዓል እንኳን አደረሳችሁ እንኳን አደረሰሽ ፈቲ እንኳን አብራድረሳን ፋይዝ ተቀበለላሁ ሚና ወሚንኩም ሷሊህ አልአማል ወደነ የተከበራችሁ ተመልካቾቻችን እንደምን አላችሁ ኢድ 180ችን በድምቀት ወደ እናንተ እየደረሰ ይገኛል እንግዲህ የእንግዳ ሰዓታችን ላይ ነው የምንገኘው እንደ እናት የእናት ምትክ የሆነች እናት ዛሬ እንጋብዛለን ቆንጆ የኢድ ቆይታ እናደርጋለን ትንሽ ነገር እንንገራቸው ለመርሐባዎቻችን ስለ እንግዳችን ሱዓድ አብዱ ትባላለች እንግዳችን ከ35 አመታት በላይ በስዊድን ሀገር ቆይታዋን አድርጋለች የዛሬ 49 አመት በትግራይዋ ሽሬ ትውልዷን አድርጋለች ከዛ በኋላም በለጋ ታዳጊነት እድሜዋ ከኢትዮጵያ ወጣ ኑሯን በሳውዲ አረቢያ በኦርዱ እንዲሁም ደግሞ በመጨረሻም በስዊድን ለ35 አመታት ያህል ቆይታ አድርጋለች ለህፃናት የተለየ ፍቅርና እንክብካቤ ያላት የተለየ ቅርበትም ፍቅርም አላት ከህፃናት ጋር ከኢትዮጵያ ውጪ በነበሯት ቆይታዎች ምን አይነት ጊዜ እንዳሳለፈች የባል ተውስታዎችን ከልጅነት እስከ ወቀት ድረስ ያሉ የህይወት ምልልሶችን እንመላለሳለን እንግዲህ በእነኚህ የውጪ ሀገር ኑሯ ያደረገቻቸውን ውጣውረዶች እንዲሁም ደግሞ ኑሯን በሚመለከት ከኢድ ጨዋታ ጋራ ቆይታ እናደርጋለን ውድና የተከበራችሁ ተመልካቾቻችን ኢድ 180 ወደ እናንተ በድምቀት መቀጠሉን ጀምሯል የእንግዳ ሰዓታችን ላይ ነው የምንገኘው እንግዳችንን بكبر النقبل تقبل الله منا ومنكم عيد مبارك علينا وعليكم السلام عليكم تقبل الله منا ومنكم عيد مبارك علينا وعليكم الله ودلن لن يبلطو ككنات محال ليون الحمد لله سلام እንኳን ደህና መጣችሁ እንኳን ደህና ሰላም ቆያችሁ የደስታችን ቀን ዛሬ ነው ዒድ ማሻአላህ ደስ ይላል ዒድ እንኳን አደረሳችሁ አብረን እንኳን አደረሰን ሁሉ ሙስሊም ተቀበል الله منا ومنكم صالح الأعمال كل عام وأنتم بخير الحمد لله ሰላም አልহামዱሊላህ ደህናችሁ ቀደም ሲል ከስቱዲዮ ውጪ ቆይታ ነበረንና የተወሰነ የምጫወቻ ጊዜ አግኝተን ነበረ የዛሬ 49 አመት ወደ ኋላ መለስ ስንል በእድሜ ገዘፍ ያለ ወይም ትልቅ ሰው እንዳይጠብቁ ተመልካቾች እየሰጋሁኝ ነበርና አስፈቀደን አንቺ እያልን ወጋችንን እንድንቀጥል ተስማምተናል ስለዚህ አንቺ ብለን እሺ መርሐባ ቆይታችንን እንቀጥላለን ማለት ነው መርሐባ ድጋሚ እንኳን ደህና መጣሽ እንኳን ደህና ቆያችሁ ትውልድ እና እድገት የት እንደሆነ በከፊል ለመግለጽ ሞክሬያለሁኝ ከራስሽ አንደበት ደግሞ እንስማ እሺ እኔ ሱዓድ አብዱ መሐመድ ይባላልው ማለት ከኢትዮጵያ ከወጣሁ ረጅም ጊዜ ሆኗል በ10 አመቴ ነው የወጣሁት በልጅነቴ አስመራ ባጻያን ከትግራይ 4 አመቴ ነው የወጣሁት ተወልጄ ትግራይ 4 አመቴ ወደ አስመራ ባጻ 6 አመት ቆይቼ ሳውዲ አረቢያ ሄደን ማለት ነው 10 አመቴ ማለት ታቃላችሁ እኛ በእንደ ሴቶች በእድሜ እንትን ሴንሲቲቭ ነን ግን ችግር የለውም የተቀመጥኩት ሳውዲ አረቢያ 5 አመት ነበርና ሳውዲ የቆዩበትን ጊዜ ከማንሳታችን በፊት ከኢትዮጵያ የወጣሽበትን አጋጣሚ በዛ በአጋጣሚ እናቴ ወንድሜ ዛ ሳውዲ ነበርና ለሱ ሚስት ልታደርስለት ታውቂያለሽ በዛ ሰዓት በሱዳን መንገድ ምናምን ነበር ከአስመራ ወጣን ወደ ሱዳን ገብተን አሁን ልጅ ስለነበርኩ እዛ ልትተወኝ አልፈለገችም እንጂ እኔ ታናሽ ወንድም ቤት ታውይዳ በዛ ነው እኔ ሳውዲ ባጋጣሚ ነው የገባሁት ማለት ነው እዛ ቀረን በኋላ እዛ ስንቀር ሳውዲ አረቢያ ከሁለተኛ ክፍል ጀምሬ ማለት ነው እዛ እስከ 6ኛ ክፍል ተማርኩ በቤተሰብ ደግሞ ያቃለሽ እኔ አንድ ሴት ልጅ ነኝ ለወንድሞቼ ሁላቸው ወንዶች ናቸው ብዙ ጫና ነበር በልጅነቴ በእናቴ ትዳር ለማስገባት ማለት ነው እኔ ደግሞ አልፈልግም ነበር ለመማር ምናምን ፈልግ ነበር በዛ ሰዓት 10 አመት ከ5 አመት ከተቀመጥኩ ሳውዲ ለትዳርም ቢስላቸው በቃ ወደ ስዊድን ተይተብዬ ወሰነ በቤተሰብ ማለት ነው ወንድሜ እዛ ነበር ስዊድን ሄድኩ እንግዲህ ጋብቻ ደግሞ እዛም ጠበቀኝ አይተውሽም ግን አትሊስት ተማር ተብሎ ወደ ውጭ ወጣሁ በዛ ምክንያት ነው ወጣሁ ምክንያቱም እኔ ገና በልጅነቴ ለትምህርት በጣም ፍቅር ነበረኝ
እኛ ደግሞ ሁሌ አንድ ሴት ልጅ ከሆነች ደግሞ ቶሎ ትዳር ማግባት አለባት ብሎ ስለንተን ስለሚያረጉ በዛ ብዙ ትግል አሳልፌያለሁ መጨረሻ ላይ ስዊድን ስገባ ደግሞ የትምህርት እድልም አለ የነጻነት እድልም አለ ገና በ16 ዓመቴ ነበር ስገባ ማለት ገና ልጅ ነኝ በስዊድን ገና ልጅ ነኝ ስቲል በስዊድን አስተሳሰብ አሁንም ወጣት ነኝ የምቆጠረው እዚህ ትልቅ ሰው ይቆጠራል እንጂ በነሱ አያረጁም ነው ቶሎ አይ ማለት 50 ምናምን እድሜ ገና ወጣት ነው የሚባለው ውጭ ሀገር መቼ ነው ትልቅ የሚባል ከ70 80 90 ሲሆን ነው ትልቅ የሚባል ወደ አዛውንትነት እርከን ሲሸጋገር ወደዛ ሲሄድ ግን ሁሉም የያገሩ እንትን አለ እና ጥሩ ነው እድሜ ጸጋ ነው anyway እዛ ስመጣ የትዳር ጥያቄ መጣ ብዙ ተታጊ አልፈልግም ብዬ ግን መጨረሻ ላይ አገባሁት ትምህርቴም ቀጠልኩት እና የአራት ልጆች እናት ነኝ የልጅም አለኝ 11 ልጅ አለኝ እና በልጅነት ማግባትም ጥሩ ነው በቶሎ ወልደሽ ቶሎ ነው እንትን ታረጊ ቆይታዬ ስዊድን በልጅነቴ ስለገባሁ ስዊድን ቋንቋ እንደ ቋንቋዬ ማለት ነው ቶሎ ገብቼ ደግሞ እዛ የአገሩ ሲስተም በዋናው የገባሁት ምንድነው በእስልምና ስፔሻሊ በዳዕዋ ላይ አክቲቭ ሆኜ ተለያየ መስጊድም ይሁን ጀምዒያም ይሁን እዛ ሰርቻለሁ ለብዙ አመት እንደገና በህብረተሰቡ በስዊድን ህብረተሰብ ደግሞ ኢንቴግሬሽን ጥያቄዎች የሚባል ማለት እኛ እንደ ውጭ ዜጋዎች በተለያየ ሃይማኖትም ተለያየ ዘርም ያለን እንደ ስዊድን ሐቅ ሊኖረን ምን ተታገለው በዛ ብዙ አክቲቭ ሆኜ የሴቶች መብት ደግሞ ብዙ ተከራካሪ ነኝ በሄድኩበት ቦታ ስለዚህ እንደዚህ ጊዜ ነው ያሳለፍኩት አብዛኛው ጊዜ መጀመሪያ ትምህርት የተማርኩት ስዊድን ደግሞ ፔዳጎጂ ነው የኬጂ አስተማሪ ነኝ ለብዙ አመት ሰርቻለሁ ወደ ጆርዳን ደግሞ ከ97 እስከ 2001 4 አመት ዘርቃ ከተማ ዘርቃ የምትባል ኦርዱን ሸሪዓ 4 አመት ተምሬያለሁ እንዲሁም ማስተርም ጀምሬያል ነበር በኢስላሚክ ጃማዓ الاسلاميه በሚኒሶታ ኢትዮጵያ ቅርንጫፍ አንድ ተርም ጨርሻለሁ ግን ገና አልቀጠልኩት መሆን አቆሚያለሁ ለጊዜው ኢንሻአላህ ትቀጥያለሽ ወደ ልጅነት ትንሽ ወደ ኋላ መለስ እንበል እኛ ብንጠየቅ ለምሳሌ አፈር ፈጭተን ሱዚ ተጫውተን እንደዚህ ብለን ምንላቸው የልጅነት ውስታዎች አሉን ምናልባት ሱዓድ ከሽሬ ቀጥሎ ሳውዲ አረቢያ ነው የሄድሽው በቀጥታ 10 አመት ከ10 አመት በኋላ ወደ ሳውዲ አረቢያ ነው የሄድሽውና የልጅነት እድሜሽን ከዛ የታዳጊነት እድሜሽን በውጭ ሀገር እንደመቀጠል ማለት ነው ትውስታዎችን እስኪ እንስማቸው እንግዲህ 4 አመት ከትግራይ ስወጣ ወደ አስመራ ባጽዕ ስንሄድ ብዙ የትግራይ ብዙ መስታወሻ የለኝም በልጅነቴ ስለነበረ ማለት ነው ግን አስመራ ባጽዕ ያሳለፍኩት ህይወቶች ግን አሉ በጦርነት ጊዜ ደርግ ጊዜ ነበር በዛ ሰዓት ጦርነቱ አረሳውም እዛ ከቁርአን ቤት ሂደሽ ወደ ቤት ስትገቢ እዛ ወታደሮች ሲጠብቁሽ ቤት ላይ ትራውማ ሆኖ ተቀምጧል ማለት ነው ማለት ትራውማ እኮ አይደለም ግን ማስታወሻ ነው ብዙ ነገር የምታስታውሺው በዛ ሰዓት የነበረ ሁኔታ ማስታወሻው ዋና እሱ ነበር ስትደበቅ በዛ ሰዓት ኤኒ ታይም ጦርነት ይነሳ ነበር አይደለም ክልክል ነበር ከስንት ሰዓት ነው እንትንም ሰው አይወጣም ይሄ ማስታወሻ አለ አንድ እንደገና ደግሞ ቁርአን ቤት ስንሄድ ደግሞ በጣም የምወደው ማስታወሻ ያለኝ የቁርአን ቤት ነው የኛ አቡ ሸኽና ነው ምንላቸው በትግርኛ እና እዛ ደግሞ የሐሙስ ቀን የሚመጣ በቁርአን ላይ ላይፍ የነበረ በልጅነት በጣም ትዝ ይለኛል እምወደው ነው በቃ በእስልምና ደግሞ ገና በልጅነቴ በጣም ለእስልምና ፍቅር አለኝ ምክንያቱም እናቴ በጣም አክቲቭ በእስልምና ነበረች ማለት ብዙ ባልተማርም ግን ፕራክቲካሊ እስልምና በህይወታ እንት ስለነበረ ቅርብ ያለ ሰው ነው አንቺ ኢንፍሉዌንስ የሚያደርግሽ እንደገና ወንድሞችም ማሻአላ ፕራክቲካንት ነበሩ ማለት ምንድነው የሚባለው በእስልምና በህይወታቸው ይላያል ማለት ግማሽ ነን ቤት አንዱ ብዙ እንትን ማይል ሌሎች ደግሞ በእስልምና ብዙ የሆኑ እና ኢንፍሉዌንስ የሚያደርግሻል አይደለም ስለዚህ ነው በዛ በዲን የያዙት ሰዎች
ቁርአን የነሱ ተጽዕኖ ነበር። አዎ ነበረኝ። ቁርአን እናቴም ትንሽ ወንድሜ ያዙ ብላ ስታስቀረኝ በጣም አልወድም ነበር ከቁርአን ቤት። አዎ ከቁርአን ቤት እና እንደገና ደግሞ አስመራ የነበረ ትምህርት ቤት ኡስታዝ በሽር ትምህርት ቤት ወይ ደግሞ ብርሃን ሰላም የሚባል ትምህርት ቤት አረብኛ ነበረው፣ እስልምና ትምህርት ነበረው። ከዛ ጀምሬ ነው እኔ እንትን የጀመርኩት ማለት ነው። በኋላ ሳውዲ ሲገባ ደግሞ ጅዳ ነበርን። የበለጠ ደግሞ አረብኛ ዲኑም እዛ መማር ጀመርኩ። እንደገና ስዊድን ስትገቢ በቃ ኮንትራስት ነው። ሳውዲ አረቢያና ዩሮፕ ስትሄጂ በቃ የተለያየ ዓለም ነው እና ከባድ ነው። እዛ ደግሞ ወጣት ሆነሽ መግባት ራሱ በሁለት ዓለም የነበረ ብዙ ሰው እዛ ሄዶ ወደ ነፃነት ነው የሚገባ፣ ምክንያቱ ያ አይቶ ስለማያውቅ። እኔ ግን በጣም አስፈራኝና አልহামዱሊላህ መስጊድ ነበረ በዛ ሰዓት። ብዙ ቻሌንጅ ታሳልፊያለሽ ለዲንሽ ለመያዝ ማለት ነው። በህብረተሰቡ ስዊድን ብቻ ሳይሆን ወላ በሙስሊም ህብረተሰብ አካባቢ ያለሽ ራሱ ማለት አውሮፓ መጥተሽ ምን ያርግልሻል ሒጃብ ምን ያርግልሻል እስልምና ነው የሚለው በዛ ሰዓት የነበረ ሰው ማለት ነው። በኋላ ግን አልহামዱሊላህ ሰህዋ የተጀመረ መጣ። ብዙ ዳዕዋ ጀማዓ ተሰባሰበ መጣ እና አልহামዱሊላህ እኛ ልጆቻችን ስናሳድጋቸው ብዙ ችግር አሳልፈናል ዲኑ ለማወቅ። አሁን ግን በጣም የተሻለ የመጣ ሆነ። ሙስሊሞች ሳሉ በብዛት አለ። አዎ ብዙ ሙስሊም አለ ከተለያየ ሀገር ማለት ነው። ሀበሻም አለ፣ ኢትዮጵያ ሆኖ ከተለያየ ብሔርም አለ። ብዙ ጀምዒያት አለ፣ መስጊድም ለሁላችንም የሚሰበስብም አለ፣ ራቢጣ ኢስላሚያ የሚባል እዛም ሁሉም ቦታ አክቲቭ ሆኛለሁ። በኢትዮጵያ ኮሚኒቲ፣ በኤርትራ ኮሚኒቲ፣ በራቢጣ በሁሉም አክቲቭ ሆኜ ታወቃለሁ። እንዲሁም እንደ ስዊድን የሚገርምሽ ሸሪዓ ተምሬ ከመጣሁ መጀመሪያ የቤተክርስቲያኑ ጋዜጣ ሲጠይቁኝ ኢማም ሴት መሆን ትችላለች ምናምን ብለው ሲጠይቁኝ ስፖንታን ደግሞ አዎ አልኳቸው። ትሆናለች ለምን አትሆንም? ምክንያቱም ሴት ለሴት ስታሰግድ ኢማም ነው አይደለም የምትባል። በቃ በጣም እነሱ የጠየቁ ሌላ ግን ደግሞ የራሴ መንገድ አለኝ። በዛ ሄጀ ደግሞ አው ኢማም ማለት እኮ መሪ ማለት ነው። አሁን የሰላት ኢማም ሊሆን ይችላል፣ የትምህርት ኢማም ሊሆን ይችላል። اللهم اجعلنا اماما للمتقين ብለው القرآن ለተቅዋ ኢማም ብዙ ነገር አለ። እነሱ ግን ምንድነው የሚፈልጉ ሁሌ እስልምና ለሴት መብት እንደማይሰጣት ማረጋገጥ ስለሚፈልጉ በጣም አነጋጋሪ ሆኖ እኔ ሲጠራ በስዊድን ላይ ክቪን ኢማም ሱዓድ ነው የሚሉኝ። የሴቶች ኢማም ሱዓድ ብሎ ነው ታይትል የሰጡኝ ማለት ነው። አሁን ብዙ ለሙስሊም ህብረተሰብም አነጋጋሪ ሆነ። አሁን እንዴት ብለሽ ኢማም ትያለሽ ምናምን ሲሉኝ እሺ ኢማም ሴት ስታሰግድ ምን ትባላለች እላቸዋለሁ። ኢማም ይሉኛል እና እኔ ምን ተናገርኩ ያልኩት ለሴቶች ስታሰግድ ኢማም ነው የምትባል። ስለዚህ ማለት ግማሹ ይፈቀድላታል፣ ለወንዶች አታሰግድም። ለሴቶች ስታሰግድ እንዲሁም በመሃል ነው የምትቆመው፣ እንዲሁም በፊትም አትቆምም ለሴቶችም ራሱ ሲሆን። ስለዚህ በዛ መንገድ እኛም ይፈቀድልናል፣ ግን የተገደበ ነው። እኛ ደግሞ ችግር የለንም በዛ። ሳውዲ አረቢያ ላይ ሸሽቼ መጣሁኝ ትዳር ወደ ስዊድን እያልሽን ነበረ ቀደም። እንዴት ሆነ? ከሽሽታ መለጥሽ ወይስ ጊዜ ገፋሽ? ጊዜ ወሰድሽበት? የሚገርምሽ እኔ እንደገና እዛም መጥቼ ነው ትዳር እንደገና የምጠየቅ በጣም እናደድ ነበር ማለት ነው በዛ ሰዓት። አላህ ይርሐሙ። ምንድነው ሐሳብሽ? ሴት ልጅ ካገባች ከዓላማ ተሰናከለች የሚል ሐሳብ ነበርሽ? ብዙ ጊዜ እንደሱ ነው ማየው የነበርኩ እኔ በዛ ሰዓት ማለት ትዳር ሴቶች የሚሆኑት ስትሆኚ ለትምህርት እድል ወላ ሲያገባሽ ትማሪያለሽ ይልሻል፣ በኋላ ግን ይከለክልሻል። ልጆች ሲመጡ ምናምን ያለመመቻቸት አይከለክልም። ሐሳብ ካለ እኮ እኔም እኮ በኋላ አግብቼው ልጅ ነው የተማርኩት። ግን አይዲያው ምንድነው የምታገቢ ሰው እሺ ይልሻል ወይስ ይገድብሻል? ምክንያቱ አስተሳሰቡ እኔ በጣም ነፃነት ፈልጋለሁ። እስልምና የሰጠኝ ነፃነት ከመጨረሻ መጠቀም ፈልጋለሁ። ህብረተሰባችን ደግሞ ይገድበናል። እንደገና ደግሞ በልጅነት ስዊድን ገብቼ የስዊድን ነፃነት ደግሞ ገደብ የለውም። ስለዚህ አንቺ በመሃል ብዙ ቻሌንጅ በቃ በእስልምናው በባህልሽ እንደገና ባለን ነፃነት ባላንስ ይዘሽ ለመሄድ እስልምና ነው ዋና የሚይዝሽ ማለት ነው። እኔ ከእስልምና ውጪ ነፃነት አልፈልግም። ግን እስልምና የሰጠኝ ግን አንድም ሊቀንስ አልፈልግም። ብዙ ጊዜ ግን አታገኝም። በሙስሊም ህብረተሰብም ራሱ ገና ነን ማለት ነው።
እና እዛ ወጣት መጥተሽ የስዊድን ነፃነት አይተሽ በተለያየ መንገድ በሙስሊም ህብረተሰብ ልዩነት ስታይ ብዙ ልዩነት ስታይ ለዛ ወደ ትግል ያስገባል። ግን አብዛኛው ጊዜ ምንድነው የሴቶች መብት የሚከራከሩ ብዙ አሉ በኢሮፕ ማለት ነው ሴቶች። እኛ እንደ ሙስሊም ደግሞ ወንዶች ወጥተው ሲከራከሩልን ትክክል አይመጣም። እኛ ራሳችን እስልምና እኮ ለኛ ነው ይመጣ ለሁላችን ነው ለወንዶች ለሴቶች ነው። በራስሽ ወጥተሽ አንቺም የሚሰማሽ አንቺ ችግር ስትናጋገሪ ሞር አሳማኝ ይሆናል። እነሱም ያምኑታል። አዎ ወንዶች ወጥተው ስለ ሒጃብ ሲናገሩ አስቢ በእስልምና ግዴታ እንደሚል መናገር ግዴታ ነው። ግን ሁሉም ቦታ ደግሞ የራሱ ዳዕዋ አካሄድ አለው የራሱ ሀገር ሲስተም አስተሳሰብ። ወረሱል ሰለላሁ ዐለይሂ ወሰለም ብለዋል ኻጢቡ الناس على قدر عقولهم ማለት እንደሚረዳው እንደ ህብረተሰቡ ማድረስ መቻል አለብን። በማይሆን ቦታ በማይሆን ንግግር ከተናገርን ለእስልምናም አስቸጋሪ ነው የሚሆነው። ኡርዱ ከሄድሽ በኋላ የሸሪዓ ትምህርት እንደተማርሽ አንስተሽልናል። እንዴት የሸሪዓ ትምህርቱን መረጥሽው? ማለት ከሀገር ሲወጣ በተለይ ደግሞ ወደ አውሮፓ ሲኬድ የተለያዩ ፊልዶችን ልንመርጥ እንችላለን። ብዙ ጊዜ የሸሪዓ ትምህርቶችና መሰል ትምህርቶች ሲመረጡ አናስተውልምና እንዴት ምርጫሽ ሊሆን ቻለ? ዋና ሜኑ ስዊድን ላይ ያለሁት ማለት ነው ጋና ማለት እኔ ኢንትረስት በጣም ለእስልምና ስላለኝ ብዙ አነባለሁ። ከመጀመሪያም ብዙ አልহামዱሊላህ ያኒ ወቀት አለኝ አይባልም ግን ተወሰነ ነበርኝና በዛ አክቲቭ ሆኜ እንቀሳቀስ ነበር። ግን ዲሰምበር ላይ ሁሌ ኮንፈረንስ አለን የሙስሊም ኮንፈረንስ ከሁሉም ስዊድን የሚመጡ አለ ማለት ነው። አሁን በዛ የሚመጡ ዑለማዎች ትምህርት የሚሰጡ ሁሌ ወንዶች ናቸው። መድረክ ላይ አንድ ቀን ማለት በስንት አመት አይተናናቅም ሴት የምትመጣ። የስዊድን ፖለቲከኞች ብቻ ሴቶች ናቸው መጥተው እዛ ቆመው የሚናገሩ እንጂ አይተናናቅም። እና ሁሌ ታስቢያለሽ ለምንድነው ሴቶች የተማሩ ኡስታዞች ሴቶች ሼኾች ሴቶች ለምን የሉም ሁሌ አስብ ነበር። ምክንያቱም እኛ ተቀባይ ብቻ መሆን የለብንም እኛም ምናድረሰው መልእክት ይኖረናል እንደ ሴቶች። እኛ ረሱል ሰለላሁ ዐለይሂ ወሰለም ሲመጣ እስልምና ሲመጣ እኮ መጀመሪያ ሰድር الاسلام መጀመሪያ ታጋዮች ሴቶች እነ ኡም ዑማራ የነበሩ እነ ዓኢሻ ረዲየላሁ ዐንሃ በትምርቷ ኸዲጃ በእስልምናዋ በገንዘባ በጀግና ቢዝነስ ወመን የነበረችው በዛ ሰዓት የነ ሁሉ ይያለ እኛ ግን አሁን በጣም ወደ ኋላ እንደቀረን በብዙ ነገር ይታይ ማለት ነው። ስለዚህ እዛ ዳዕዋ ሳርግ ግዴታ ትምርት ያስፈልጋል። ሁሌ ከወንዶች መጠየቅ ሳይሆን እኔ መማር አለብኝ ብዬ እንዲሁም አራት ልጆች ትናንሾች ነበሩ ይዤ ነው የሄድኩት። በዛ ለኔ ብቻ ሳይሆን ለትምርቱ ልጆች ደግሞ ስዊድን ላይ እስልምና ሙስሊም ሀገር ካልኖሩ በጣም አብስትራክት ነው የሚሆነው ለነሱ። ኢሮፕ መኖር ማለት ለእስልምና በታስተምሪያቸው የፈለገ ይሁን እንደዚህ ሙስሊም ሀገር ብዙ ያለው ዒድ የሚያዩት ረመዳን የሚያዩት አይደለም። እና መውጣት አለብኝ ብዬ ነው የወሰንኩት። ስዊድን መኖር ተለምዷል። አራት ልጆችን እዛ ወልደሻል። ከዛ ደግሞ ሙሉ ቤተሰብ ይዞ ወደ ሌላ ሀገር ሄዶ ለትምህርት መሄድ ከዛ ደግሞ ወጪው የሚሸፈነው የትምህርቱ ብቻ ነው በትምህርት ቤቱ እንዳነሳሽልን። ስለዚህ እንዴት ነበረ ደግሞ 4 አመታቱ በጆርዳን? ይሄ ቤስት ጊዜ ወይ ደግሞ የበለጠ በጣም የምወደው እድሜ የኡርዱን ጊዜ ነበረ። አሁን ሲሄድ እኔ አባታቸው ስዊድን ቀረ ማለት ነው። እሱ ኢኮኖሚ ትንሽ ይልክልናል። እንደገና ደግሞ የዩኒቨርሲቲ ተማሪ በስዊድን ደግሞ ድጋፍ አለ የሚሰጡ በየወሩ ለኔ ይልኩልኝ ነበር። ሱብሃንአላህ እዛ አዲስ ላይፍ ጀመርን ማለት ከሀስከፈ ጀመርን ሁሉ ቤት ለልጆች ትምህርት ምናምን። ስለዚህ እኔ የተማርኩ ደግሞ ቤት ሰራተኛ ነበረችኝ ማለት ሰራተኛ ስልሽ እንደ እህት ሆነች መጨረሻ ላይ ማለት ነው። እሷ ልጆች ትንከባከባለች እኔ ተምሬ እመጣለሁ። እንዲሁም መጀመሪያ አመት ሁሌ ትምህርቴ ማለት ነው አንደኛ ወይ ሁለተኛ ነው የምወጣ ከልጅነቴ ጀምሬ ማለት ነው። እዛም ጆርዳን ሄጄ ራሱ ከ10 መጀመሪያ አመት ከ10 ከነዚህ ተሸለሙ ነበርኩ ማለት ነው። በዛም ጽሁፍ ምናምን ጽፍ ነበር አንድ አርቲክል ምናምን የጻፍኩት በዛም ተሸልም ያለው ድራማ ትንሽ ጽፌ ነበር እና በጣም ጥሩ ጊዜ ያሳለፍኩት እዛ ነው። ሸሪዓ ተማርኩ። እንደገና ደግሞ ቁርአን ያኒ ተጅዊድ ለሌላም ለማስቀረት በዛም ኢጃዛ ተሰጠሁት። ልጆችም አረብኛ ቻሉ አልহামዱሊላህ።
4 ዓመት ረመዳን 4 ዓመት ዒድ 4 ዓመት ብዙ ነገር አይቶ መስጊድ ያዩ ሰው ሙስሊም ያዩ ጥሩ እንትን ተመክሮ ሆነና በልጅነታቸው ቢመለሱ በስዊድን እሱ በጣም እንትን ኤፌክት ተውላቸው በህይወታቸው ማለት ነው። አሁን በኋላ ሲነግሩኝ ነው አድገው እንደዚህ አልহামዱሊላህ ሴቶች ሙልተዚም ናቸው። አዎ መሰረት ኤግዛክት መሰረት ሆነላቸው በዲኑም ደህና ናቸው ሁላቸው። ወንዱ ያኔ መሐለኛ ነው፣ ሴቶች ግን በደንብ አልহামዱሊላህ ሙልተዚም ናቸው። እሱ የራሱ መንገድ ነው ግን አለ ማለት በእስልምና ቀላል አይደለም። ኢሮፕ አንድ ልጅ አሳድገሽ ሙስሊም ሆኖ መንገድ ይዞ መሄድ ቀላል አይደለም። ግን አልহামዱሊላህ ኒዕማ ደህና ናቸው ሁላቸው። አሁንም አድገው የራሳቸው ላይፍ ጀምረው ወልደው ልጆቻቸው ያሳድጉ ናቸው። ማሻአላህ ወደኋላ ወደፊት እያለን እንጫወታለን። እንግዲህ ልጆች አስተዳደግ ጋር እንመጣለን። 4 ዒድ 4 ረመዳን አሳልፈናል በኦርዱን እያልሽ ነበርና ስዊድን ደግሞ ሌላ ያሳለፋችሁት በዓል አለና ምን ይመስላል? እንደው እስቲ ሁለቱን እናነጻጽረው። ከዛ ደግሞ የተለየውንም የሳውዲም አለ በልጅነት ደግሞ ኢትዮጵያ ውስጥ የነበረው አለና በተለያዩ 4 ከተሞች የኢድም የረመዳንም ቆይታ ወቅቶቹ ቢለያዩ ምን አንሳቸው እናንሳና ተወስታዎችን እዚህ የኢትዮጵያ በልጅነት ታስተኛለን። እኔም ማረሳው ልብስ ሲገዙልን ቁጭ ብለን ስንጠብቅ ነገ ዒድ ይሆናል ብለን ለመልበስ እንዲሁም እኔ አስታውሳለሁ አንድ ዒድ ሱሪ ሊሰፋልኝ አጎቴ የእናቴ ወንድም መጥቶ ከውጭ ፍጹም ስራ ይሰፋላትም ተብሎ ስንት ዲስካስ ተደረገ። እዚህ አስመራ ያለን በዛ ሰዓት ነበር አይደለም ሱሪና ልብስ እንደዚህ የሚለበሰው እና እንትናቸው መሐፊዚን ናቸው ቤታችን ከድሮ ጀምሮ ወንድሜ በፍጹም አይሆንም ብሎ ማለት ነው። ግን በቃ ያለሽ ዒድያ እንትን የዒድ ገንዘብ የምትሰጪው መጠበቅ ቤተሰብ ሁሉ ሲሰባሰብ ያን ሁሉ ማስታወሻ አለኝ ማለት ነው የዚህ ኢትዮጵያ። በኋላ ሳውዲ ደግሞ በትልቁ ደስ የሚል ዒድ ነው የሚተላለፈው። አብዛኛው በቤተሰብ ተገናኝቶ የኢጃዛ የነበሩ ስራ ሲመጡ በዛ ነው። የሳውዲ ደግሞ ተለየ ተሞክሮ ነው። በትምህርት ቤት የሚደረግ አክቲቪቲ አለ የዒድ ረመዳን እሱም ትዝ ይለኛል። ወደ ውጭ ስትሄዲ ትንሽ ከበድ ያለ ነው። ምክንያቱም ህብረተሰቡ ኢሮፕ ሲሆን ሁሉም አያከብረውም። እንዲሁም አሁን ከስንት አመቶች አሁን ነው ትንሽ በቲቪ የሚናገሩበታል በእንትን እንጂ ብዙ አልነበረም። አሁን ሶሻል ሚዲያም ስላለ ብዙ የታወቀ ይሄድ እንጂ ዒድ ብዙ አይታወቅም። ረመዳንም አንቺ ተራዊህ መስጊድ ሄደሽ ነው ረመዳን እንደሆነ የሚሰማሽ እንጂ የለውም። ስራ ስትሄጂ ሁሉ ኖርማል ነው። አንቺ ብቻሽን ነው የምትጾሚ፣ አንቺ ብቻሽን ነው የምትሰግዲ። እንዲሁም ራሱ ለመስገድን ለመጾምም ስራ የማያስቸግሩ ከሆኑ ማለት ነው እንጂ አብዛኛው ሰው ይቸገራል። በዛ በ30 አመት በፊት ማለት ነው። አሁንም አለ አንዳንዱ ሰው አይፈልግም። ግን ምንድነው እኔ ማርገው የነበረ ከልጆቼ ጋር በጣም ምክንያቱም ክሪስማስ ስለሚከበር ትልቅ ስለሆነ ረመዳን እና ዒድ ደግሞ በጣም በትልቅ ቤተሰብ ሰብስቤ ልጆች ሰብስቤ እንትን ሀዲያ አምጥተው ቤተሰብ ሁሉ ተሰባስቦ የኛ ልጆች መጀመሪያ በጣም በትልቅ እናክብርላቸው ነበር እና ያቆታል። ለምን ስለሚያወዳድሩ እኛም የራሳችን ዒድ እንዳለን ሁሉም ባይከበር በቤተሰቡ እንደሚከበር እናረግላቸው ነበር። ለምን አሳማ አትበይም፣ ለምን ጓደኛ ወንድ አትይዝም፣ ብዙ ጥያቄ ሁሉ ጥያቄ ጠይቁሻል። ለምን የሚለው እና ለነሱ ማሳመን ደግሞ አንቺ በዲኑ የጠነከርሽ ብዙ ነገር ያውቅሽ አንዳንድ ጊዜ እነሱ የሚያመጡልሽ ሐሳብ በፍጹም ጭንቅላታችን አይመጣንም። ለምን እነሱ በሌላ አስተሳሰብ ነው ያሉት። ፈቲማ አግባቢያ ላይ ስታነሳ የነበረው ጉዳይ አለ አይደለ? የእናት ምትክ ስትይ ነበረ። የእናት ምትክ ያልንበትን ደግሞ ጉዳይ እናንሳ። መርሐባ። የእናት ምትክ ብለናል ቅድም እንዳለችው ወላጆቻቸው ሳይፈልጓቸው ማለት እንችላለን። ምናልባት የተለያዩ የኢኮኖሚ ጫናዎች ተጨናዋቸው ነው ልጆችን እናት ስለሆንሽ ትረጃዋለሽ የወለድሽው ልጅ ወስደሽ የሆነ ቦታ አትጤው መጣል የሚለው ቃል ስለከበደኝ ነው ማስቀመጥ ብንለው ደስ ይለኛል።
መጣል ካልነው ሌላ ነገር ነው የሚይዘውና ምናልባት እነሱ ማሳደግ የልጆቻቸውን ፍላጎት መምላት አለመቻላቸው የኢኮኖሚ ጫና ውስጥ መሆናቸው በሚፈልጉት ልክ አሳድጋለሁኝ ብለው ስላላሰቡ ልጆቻቸውን ሌላ ሰው እንዲያሳድግ የሆነ አካባቢ ካሉበት አካባቢ የሆነ ቦታ ወስደው ያስቀምጧቸዋል። አንቺ ደግሞ እነዛን ህፃናት እየሰበሰብሽ እንደ ራስሽ እንደ እናት እየሆንሽ እያሳደግሽ ነው ያለሽውና እረፍት በየ መጥቼ የልጆች እናት ሆንኩኝ ስቲ ይሰማልና በዚህ እድሜ ልጆች ማሳደግ በተለይ ደግሞ ጨቅላ የሚባሉ ህፃናትን አይ ቲንክ በቀናት ከተወለዱ ቀናት የሆናቸው ህፃናትን ጭምር ነው እያነሳሽ የምታሳድጊውና ምን አይነት ተሞክሮ ነው ወደዚህ አንደረደረ? ማለት የመጣሽበት ሂደት ነው ሀገሪቱ ላይ ያስተዋልሽው ክፍተት ነው እዛ ላይ ትኩረት እንድታደርግ ያደረገሽ ፕሮሰሱ አሁን ያለሽበት ሁኔታ የልጆቹን ዝርዝር ነገር እስቲ ንገሪ። እሺ መርሐባ። እንግዲህ ሱብሃንአላህ ሁሉ አላህ የጻፈው ነው የሚሆነውና አጋጣሚ እኔ 2021 ለ3 ሳምንት ቫኬሽን ወይ እረፍት መጣሁ ማለት ነው። አሁን አላማ አለኝ ጠቅልዬ ወደ ኢትዮጵያ ለመግባት ፕላን ነበረኝ ከድሮ ጀምሮ ማለት ነው። ማርጀት ሲጀምር ወደ ኢትዮጵያ እንደምመለስ ኢሮፕ እንደማልቀመጥ ወስኜ ነበር። ገና ኮነሽ ግን ማለት ተመልሰሽ ቢሆንም የለኝም ፍላጎት የለኝም ልጆች ለማየት ካልሆነ በስተቀር። አሁን እኔም ራሱ አላስተውሰውም ግን ልጄን ሲለኝ ከድሮ ጀምረሽ እንደሱ ያልሽ ነበር አንድ ቀን አገር ይመለሳለሁ ያልሽ ነበር እኔ አላስተውሰው ግን በጎ አድራጎት ድርጅት ለመክፈት አላማ ነበረኝ። ምን አይነት ነው ግን አልነበረም ሐሳብ። አሁን መጥቼ ከፈትኩ ማለት ነው ሂውማን ዲግኒቲ ኦርጋናይዜሽን የሚባል እሱ ደግሞ ለሁሉም እርዳታ የሚያቀርብ ነው። አላማዬ ምን ነበር ራሴ ጀምሬ እንደገና እየሰፋ ሲሄድ ስፖንሰር ከውጭም ከተለያየም ድጋፍ ጠይቄ ለሁሉም እርዳታ የሚያስፈልገው ለልጆች ለአረጋውያን ለነዚህ በጦርነት የተፈናቀሉ ሁሉም ማለት ነው። ስለዚህ አጋጣሚ ሱብሃንአላህ እንትኑ ካወጣው ፍቃዱ ካወጣው በቲክቶክ ላይ አንድ እህታችን ዱባይ ሳውዲ ሆና አንድ ልጅ የተጣለ ምንም ማድረግ አንችልም የተጣለ ነው የምንለው ምክንያቱም ሌላ ስም ብትሰጪው ማዕናው ይቀይረዋል። አሁን የተጣለ ልጅ አለና ማሳደግ የምትፈልጉ ቤተሰብ ብላ ቲክቶክ አወጣችሁ ህፃኑ ማለት ነው 4 ወሩ ስም ሰጥቶት ዩሱፍ ይባላል ብላ አወጣችሁ ማለት ነው። አሁን አጋጣሚ ነው ቲክቶክ ሳይው ደግሞ ልጁ ሳይ ራሱ ደነገጥኩ ምክንያቱም የወንድሞች ልጅ ይመስላል እንዴ ሱብሃንአላህ ይሄ ልጅ የኛ ቤተሰብ ልጅ ነው ምናምን ወንድሞችሽ ልጆች አንቺ ማለት ነው? የኔ እንደዛ መሰለሽ? ማለት መልኩ ይመስላል በቃ ለኛ ቤተሰብ ነው የሚመስለው። አጋጣሚ ሲጽፍላት ቶሎ እንትን ኮንታክት አረኳት እኔ ልጅ መምጣት ፈልጋለሁ አልኳት ግን ለእረፍት የመጣሁበት ሰዓት ማለት ነው ለእኔ ላሳድገው አልኳት። በኋላ እዚህ ወንድማ ከይዙ የያዙት ስልክ ሰጠችኝ ኮንታክት አረኳቸው ሱብሃንአላህ ሁሉ በፍጥነት ሄደስ ሁሉ يعني بقدر الله እኛ በፕላን አረግናቸው ሳይሆን አላህ Subhanahu Wa Ta'ala ጻፈው እሺ አሉኝ። ኮምቦልቻ ነበረ ደጋን የምትባል ከተማ ነው የተጣለ በገና በ3 ቀኑ ምናምን ግን እነሱ ይዞ 4 ወር የተለያዩ ድጋፍ እንትን ያርጉ ያሳድጉት ነበርና ህጄ እንዲሁም እዛ ሰራተኞች የህፃናትና ሴቶች ሲያዩኝ ራሱ ልጁ ሲያዩት ደነገጡላቸው በጣም ላንቺ ይመስላል ምናምን አሉ። አረኔ አሁን መጣሁት ከኢሮፕ የኔ አይደለም አልኳቸው። አልሚህም በፍርድ ቤት ተፈረደልኝና መጣሁት። ስመጣ አሁን ምንድነው አላማዬ የድርጅት የራሱ ገቢ ደግሞ መኖር አለበት ብዬ ኬጂ ከፈትኩ ማለት ነው። ትምህርት ቤት ኬጂ ከ4 አመት ብዙ ቻሌንጅ ነው ብዙ ቻሌንጅ ነው የነበረው። መጀመሪያ በወኪል ነው ማሰራው የነበርኩት ወኪሉ ጥሩ ሰው ሳይሆን ሲቀር በራሴ ገባሁ ማለት ነው። አልহামዱሊላህ ፈቃድ ወሰድኩ ብዙ አልহামዱሊላህ ሰዎች አላህ ለኔ የሚጠቅሙ ሰዎች አጋጣሚ የሚረዱኝ አገኘሁ አረዱኝ ፍቃድ እስከመወስድ መስከረም አሁን ጀመርን ትምህርት ብዙ ልጆች የለንም 16 17 ልጆች ነው ያለን ከልጆቼ ጋር ማለት ነው። ትምህርቱ ግን ጥሩ እየሄደ ነው አልহামዱሊላህ ለሚመጣ አመት 18 ብዙ ይመዘገቡ ብዬ ተስፋ አረጋለሁ። አሁን አላማው ምንድነው ኬጁ ለነዚህ ልጆች ማመጣቸው ማሳደጊያ ገቢ ሊሆን ነው።
አሁን ግን ገና ነው ማለት እስካሁን እኔ ወጪ ነኝ ለአስተማሪ ለኪራይ ለምናምን እየሄደ ነው። ተስፋ አረጋለሁ ለወደፊት ጥሩ እየሄደ ሲሄድ እነዚህ ልጆችም ከውጭ ብቻ ወይ ከድጋፍ ከሌላ ብቻ መጠበቅ ሳይሆን የራሳቸው ገቢ ይሆንና ሁላችን 1000 ዓመት አንኖርን ዘላለም እኔም ሐቄስ አላህ Subhanahu Wa Ta'ala እንትን ሲያደርግን ሰደቃ ጃሪያ ይሆንልኛል ለወደፊት ለከኔጋም የሚሰራም ሰደቃ ጃሪያ ይሆንለታል በሚል ሐሳብ መጀመሪያ ዩሱፍ ብቻው ነበረ በኋላ 4 ልጆች አመጣሁ ከክበበ ፀሐይ እነሱ ደግሞ ያው ቤተሰባቸው የተዋቸው ነው ግን እድሜያቸው በዛ ሰዓት ብቻ ስለነበርኩ እንደዚህ ትናንሾች መምጣት አልፈለኩም ከ4 ዓመት እስከ 8 ዓመት የ3 ዓመት ደግሞ 3 4 6 8 አመጣሁ ማለት ነው እነሱ 1 ዓመታቸው ከኔጋ ሊሆን ነው በኋላ ያው እነሱ ያመጣኋቸው ራሱ ብዙ ቻሌንጅ ስለነበረ ተስፋ ቆርጬ እንትኑ አላማው እንዳልቆም ብዬ ነው መምጣት አለብኝ ብዬ ታቂያለሽ ብዙ ነገር ያስፈልግሻል ከልጆች ጋር ስትሆኒ እንዲሁም እንደኔ ትልቅ ሆኖ ደግሞ ብዙ እዛ ያሉ ራሱ አንቺ አብደሻል አሁን ዝም ብለሽ መዝናናት ጊዜ ያለ እኔ ግን ልጆች ስለምወድ ከልጆች ጋር ማሳለፍ ማለት በጣም ያኒ ንጹህ ነው የሚያረግሽ ማነው ሁሉ የሚቸገረው ዩሱፍ ነው ዩሱፍ መጀመሪያ ስለሆነ እኔ እናቱ ነኝ በየመጣ ልጅ ይቀናል ማንም አያውቅም እና እነሱ መጡ ለመዳቸው ያስሚን መጣች በጣም ቀና እንደገና ለመደ አሁን ደግሞ እነዚህ ሁለት ትናንሾች ባለፈ አሁን አህመድ በረመዳን መጀመሪያ ረመዳን ነው የመጣው 20 ምናምን ቀን ነው የመጣው አዎ 15 ቀን ነው የነበረ ሲመጣ መሐመድ ደግሞ 5 ቀን ነበረ ሲያገኙት 10 ቀን በፊት ተጥለው ተገኙት ወይስ አሁን መሐመድ ብታይ 2 ኪሎ ተኩል ነበረ ሳመጣው እኔ ወላሂ በጣም ያሳዝናል እንደሰማሁት ደግሞ የቆሰለም አካል ነበረ ያኛ ሁለተኛው 2 ሳምንት ሳይታጠብ ከተወለደ በቃ አካሉ በሙሉ እንዳለቁ ስለሆነ ማለት ነው እነዚህ ከክበበ ፀሐይ ሳመጣቸው እነዚህ ነብዝ ዛህራም በጣም ቁስል ነበራቸው በሙሉ አካላቸው ሐኪም ቤት ተመላልሽ ምናምን አልহামዱሊላህ ደና ሆኖ አሁን ኬጂ ይሄዳሉ ሶስቱ ይማራሉ ማለት ነው ለህብረተሰብም ጥሩ ነው እነዚህ የተበደሉ ልጆች ናቸው አንድ የተበደሉ ሁለተኛ ሲበደሉ በህብረተሰቡ ወይ ደግሞ እናያቸዋለን በብዙ ቦታ መለመኛ ይሆናሉ ብዙ ችግር ያጋጥማቸዋል ማለት ያሳፍራል እንደ ኢትዮጵያው የራሱ እንደሱ ልጆች ማጋጠሙ ስለዚህ ሁላችን ኃላፊነት ነውና የተጨመሩ ልጆች ደግሞ ጋና ትናንሾች ናቸው የአንድ ወር ምናምን ነው አሁን ሊሆኑ እነሱ አሁን ከነሱ ጋር እኔ መንቶች ማለት ነው ይመስለኛል በአንድ እንደነገሩን ማለት ነው 15 ፌብሩዋሪ የተወለዱ ይመስለኛል ግን ሚዛናቸው ይለያያል አጋጣሚ ደግሞ የራሴ ልጅ ደግሞ ስዊድን ሆኖ መንቶች ወልደዋል ሴትና ወንድና የልጅ ልጅ እና ባንዴ ነው የመጡ እነሱ የልጅ ልጆቼ በአንድ ወር ይበልጧቸዋል እና አህመድና መሐመድ እና ልጄ በጣም ገረመው አሁን እንደገና አዲስ ጀመረሽ እንደዚህ ይለኛል ሱብሃንአላህ ግን እኔ በጣም እንጆይ ነው ማርገው ከልጆች ጋር ማለት እንደዚህ ከባድ ወይ ደግሞ አስቸጋሪ ሆኖ ሳይሆን በፍቅር ስታረጊ ሁሉ ነገር ደግሞ አላህ Subhanahu Wa Ta'ala ላስቀመጠሽ ስራ አላህ ደግሞ ሳህል ያረጋዋል ብዙ አልቃሻ አይባሉም ለሊት ላይ ይነሳሉ እንደማንም ልጅ መሐመድ ትንሽ አልቃሽ ነው ግን አህመድ ደግሞ ተረጋጋ ነው ስለዚህ አንዱ ይሸፍንለታልና አልহামዱሊላህ እንደዚህ ያደረግን አሁን በዚህ ሁኔታ እንገኛለን ማለት ነው ቀደም ሲል ከአንድ ህፃን ጋር አብሮ ደብዳቤና ልብስም ነበረ ብለሽኝ ነበርና ማን የጻፈው ደብዳቤውን እንዴት ሊገኝ ቻለ ሌላ ደግሞ ተመሳሳይ እንደዚህ ገጠመኝ ካለ ከልጆች ጋር እንደዚህ መተው ምናልባት ቤተሰብ አለን ምናምን የልጆቹ ቤተሰብ አለን ያለ ሰው አለ ወይ አሁን የሷ የሚገርምሽ ደብዳቤው በፖሊስ ቀረ ማለት ነው ደብዳቤውና የክትባት እንትን ቢጫ ወረቀት አለች አይደለም የሚከተቡ እሷና እሱ ደግሞ ጥቅስ ነው የባይብል ጥቅስ ነው የተጻፈበት እዛ ሌላ ሰው አንብብልኝ ቢንትን ሳያዩት ማለት የገለጸችው ምንድነው ተስፋ አረጋለሁ ጥሩ ሰው ትወድ በቃ ዱዓ ያረገች ነው ባጭሩ እንዳልሽው በመጀመሪያ ማለት ነው ሁሉ እናት የምትጥል ወዳላት ትሆን ትችላለች ተለያየ ሁኔታ ነው የሚኖረው
በኢኮኖሚ ችግር ሊሆን ይችላል ተጽዕኖ የቤተሰብ ሊሆን ይችላል የተደፈረች ልትሆን ይችላል ማለት ግን ይሄ ማድረግ ግን ሌጂቲሜት በዛ ምክንያት መሆን የለበትም በቃ አንድ ልጅ ተወልዶ መጣል የለበትም አላህ Subhanahu Wa Ta'ala አክብሮ ክብር የሰጠው ሰው ልጅ ማለት ነው እንደማንም እንደ ብዙ በጅብ የሚበሉ በውሻ የሚበሉ እኮ ማት ቁጥር የሌላቸው ኢትዮጵያ ልጆች ማት አሉ እና ይሄ የህብረተሰብ በሙሉ ኬዝ መሆን አለበት ለዚህ እንዳይከሰት መጀመሪያ የሚደረግ ነገራት መኖር አለበት እንደገና እንኳን እዚህ አሜሪካ ላይ አሁን ልጅ አይፈልግም በፍላጎታቸው ወልዶ አንፈልግም ካሉ የሆነ ሳንዱቅ እንደዚህ ሻንጣ አርጎ እዛ አስቀምጠሽው ትሄዳለሽ በቃ አፈልገውም ብለሽ መንግስት ይቀበላል ይረከባል እዛ ዶክተሮች አሉ ነርሶች አሉ ምን አሉ ኦኬ አንወዳደር አንችልም ከአሜሪካ ግን ለምሳሌው ነው ምልሽ አሁን ደግሞ ማይፈልጉት ከሆነ ደግሞ የተወሰነ ቦታ መኖር አለበት እንደዚህ እኔ ማሳደግ አልችልም ብሎ የሚሰጡ ቦታ ቢኖር አትሊስት በክብር ተቀብለው በክብር ቦታ የሚኖርበት ወይ የሚሰጥበት ይሆናል እንደዚህ በየጎዳና ተጥሎ ሲገኝ ግን ከባድ ነው እንግዲህ በሌላ ጊዜ መተን እንጎበኛለን እየሰራሽ ያለሽውን ስራ ተቋሙንም ልጆችንም መተን እንዘይራለን ኢድ ላይ ነው ያለነው ወዳይ ዘመድ ቤተሰብ እንኳን ድረሳችሁ ማለት የምትፈልጊው አካል ካለ እንኳን ድረሳችሁ መልእክት ማድረስ ትችላለሽ ለልጆችሽ ለልጆችሽ ለሁሉም እሺ መልእክት ነሽ ለሁሉ መላ ሙስሊም ኢትዮጵያ መላ ሙስሊም ዓለም ያለ ለልጆች ለቤተሰቦች ለሁሉ እንኳን አደረሳችሁ ዒድ ሙባረክ ኩሉ ዓም ወአንቱም በኸይር ተቀበለ الله منا ومنكم صالح الاعمال እናንተም አመሰግናለሁ ለሜምበር ቲቪም በጣም አመሰግናለሁ እንግዳ ሁኜ ወደ እናንተ ስለመጣሁ ዒድ ሙባረክ ኩሉ ዓም ወአንቱም በኸይር አመሰግናለሁ አመሰግናለሁ እጅግ አድርገን የተወደዳችሁ ተመልካቾቻችን ኢድ 180 ላይ ነበርን የእንግዳ ሰዓታችን ይሄን ይመስል ነበር የኢድ 180 ፕሮግራሞች ይቀጥላሉ ቆይታችሁን ከኛ